ደረጀ ለማርታ እንግዲህ ዳጣ የኔ ልጅ ብትሆን ምን ትያለሽ አላት። ማርታም እንዴ አለች። ዳሬ ምን እያልክ ነው? ዳጣ የሲሳይ ልጅ ናት፣ የአደራ ልጅ ናት አላልክም እንዴ? ዛሬ ደግሞ የኔ ልጅ ብትሆን ትላለህሳ አለችው። የደበቅከኝ እኮ ሚስጥር እንዳለ አፍ ላይ ያስታውቅብሃል። ለምን እውነታውን አልነግረኝም አለችው እሷን። እኔ እኮ ሁሉንም ነገር እንደጠረጠርኩ ታውቃለህ፣ ግን አንተ ከአንተ ልስማው ብዬ ነው። ዳጣ እኮ የሲሳይ ልጅ እንዳልሆነች ይገባኛል። ብዙ ቀን አባትሽ እሳ ስላት አባቴ ማን ነው እያለች ትደነግጣለች። እና ሲሳይ አባትሽ አይደለም እንዴ ስላት እንደገና ደንግጣ አዎ ትላለች። እናም ሲሳይ አባቷ አለመሆኑን አረጋግጫለሁ፣ ግን ካንተ ልስማ ብዬ ነው እንጂ አለችው። እና ምን ትያለሽ አላት። ከዛ ሲከፋት ሲያይ ተይው በቃ ሌላ ጊዜ እናወራበታለን ብሎ እሷን ለማረሳሳት ሞከረ። ማርታ ግን ልትረሳ አልቻለችም። በውስጧ እያብሰለሰለች ደረጀ ያለኝ ነገር እውነት ቢሆንስ እያለች ውስጧን በር ላይ ተገትራ ታማ ይዛለች። ራሷ ጋር ማገት ያዘኝ። ዳጣን እንዴት ታኤቢ በታች ነው ወይስ እኔን ሳያገባ ሄዱ የወለዳት ናት ወይስ በኔ ላይ ሄዱ የወለዳት ልጅ ናት እያለች በጣም ተጨናንቃ ራሷን ትጠይቅ ያዘች። ግራ ተጋባት። ዳጣን ስንት ዓመቷ እንደሆነ ትክክለኛ ዓመቷን እንድነግረኝ ማድረግ አለብን አለች። ከዛም ዳጣን ስንት ዓመትሽ ነው? የት ነው የተወለድሽው? የት ነው ያደግሽው? ብላ ድጋሚ ማርታ ታፋጥጣት ያዘች። ዳጣም ምን ተገኝቶ ነው እትዬ የምትጠይቂኝ አለቻት። አይ ማወቅ ስለፈለግኩ ብቻ ነው፣ ሌላ ነገር አይደለም ዳጣ፣ ብቻ እንጂ መልሽልኝ የት እንደተወለድሽ ብቻ አለቻት። እሷም የተወለደችው ድሬዳዋ እንደሆነ ነገረቻት። አትዋሺ፣ ድሬዳዋ አይደለም የተወለድሽው አለቻት። እሷም እንዴት ከዚህ ቀደም ነግሬያቸዋለሁ ድሬዳዋ እንደተወለድኩና ሲሳይ እንደሆነ አባቴ አለቻት። ውሸት ግን ምን አስፈለገ? ሲሳይ እንዳልሆነ አባትሽ አውቄያለሁ አለቻት። እንዴት አወቅሽ አለቻት። አየሽ ሲሳይ አይደለም አባትሽ፣ እንዴት አወቅሽ አትይኝም ነበር? ደግሞ ሌላ አባት ገዛሽልኝ ትይ ነበር። አየሽ እና ሲሳይ ያንቺ አባት አይደለም የፈጠራ ወሬ ነው አለቻት። እሷም ግግም አለች። ኤቢ ነግሬሽ ነበር እኮ ዳጣንና አባዬን ዲኤንኤ እናስመርምራቸው ብዬሽ ነበር፣ አንቺ ግን አልነቃሽም አለቻት። ከዚህ ተነሽና ሂጂ ምን አገባሽ ብላ እሷን አባረረቻት ኤቢን። ማርታ ነገሮች ሁሉ ድብልቅ ብለውባታል። አሁን ደረጀ የወለዳት ልጅ ናት ወይስ እያለች በጣም ጨንቋታል። የሰላምን ሁኔታ ደግሞ ስታይ ያረገዘች ውስጥ ከሱ ነው እንዴ እያለች በጣም ግራ ገብቷታል። እሱ እንዲህ አለ፣ ሰላም እንዳረገዘች እርግጠኛ እሱ ያውቅም፣ ዲኤንኤ እናስመረምራለን እያለ እየደከመ ነው። በኋላ ግን የእሱ ልጅ ሆኖ ሲገኝ እንዴት እንደሚሆን አላውቅም። ደረጀ በጣም ጨንቆታል። ማርታን ማጣት አይፈልግም። ማርታን ጋታ ሰው አይሆንም። ደረጀ በጣም ያፈቅራታል ማርታን። ማርታን ስለሚወዳት ብቻ ነው ይህን ድካም እየደከመ ያለው። ምንም እንዳታቅበት ግን እንዴት ዘላለም እንዴት እንዳታቅበት ማድረግ ይችላል? ማድረግ ስለማይችል ግራ ገብቶታል። እያችሁ ግራ ሲገባው ወንድ ልጅ የሚያደርገው መጨረሻው ነገሮችን አፈንድቶ ቤተሰቡን አስተዋውቆ ሁን ያለውን እንደሚሆን ነው። አሁን ላይ ናታንም አውቆበታል እሱ ልጅ እንደሆነች ዳጣ። ያላወቀችው እንግዲህ ማርታ ብቻ ናት። ኤብም አውቃለች። ኤብም የሚረዳት ጠፍቶ ነው እንጂ ዳጣ የደረጀ ልጅ መሆኗን ልቧ ጠርጥሯል። አውቃለችም ግን እሱ ምንድን ነው ማርታ ብቻ ናት ያላወቀችው እዛ ቤት። አሁን ዳጣ የደረጀ ልጅ እንደሆነች ማለት ነው። እና ምጥን ሁሉ ሳይቀሩ አውቀዋል። እና አሁን ላይ እንዴት ነው ወይዘሮ ማርታ ስትሰማ እንዴት እንደምትሆን ብቻ
እኔ ግራ ገብቶኛል። የወይዘሮ ማርታ ስቃይና መከራ ማየት በጣም ጥሩ ሴት ናት፣ ግን ገና ልጇም ያልሆነችውንም ሴት የመንደር ልጅ ቢሆን ተንከባክባ ለማሳደግ ሞክራለች። ዳጣን በደንብ አድርጋ እንደ እናት ሆና ይዛታለች። ግን አሁን ላይ ልጅሽ ነኝ ወይም የባልሽ ልጅ ነኝ ስትባል እንዴት ታይዋለች ብላችሁ ታስባላችሁ? በጣም ያሳዝናል። ናታን ደግሞ ግድ ዳጣን የማገባው ብሎ ግድ ብሏል። ይዟት እንዲጠፋ እየተዘጋጀ ነው። ናታን ግን ጀግና ነው፣ በሰው አለመመራቱ። በእነሱ ቢሆን ግን ኤቢን እንዲያገባ እያስገደዱት ነበር። እሱ ግን ዳጣን ይዞ ሊጠፋ ሽርን ጉድ እያለ ይገኛል። ይዟት ጠፍቶ ታዲያ በኋላ ምን እንደሚፈጠር እስኪ እናያለን። አንዳንድ ወንዶች እኮ በጣም ጎበዞች ናቸው። ላፈቀሩት ሰው መስዋዕት ይከፍላሉ። አያችሁ፣ መስዋዕት እየከፈለ ነው ለዳጣ ናታን። እና ናታን ይዞ ከጠፋ ደግሞ እስኪ ቪዲዮውን አብረን እናያለን። እስከ መጨረሻ ስላዳመጣችሁ ከልብ አመሰግናለሁ። ባይ ባይ። ዛሬ የሚለቀቀውን ቪዲዮ አይተን ደግሞ ሀሳብ አስተያየት እንሰጣለን ማለት ነው። ሁላችንም ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ ውድ ሀገሬ ልጆች። ባይ ባይ። ይመቻችሁ።